ኢየሱስ አንተነህ ጌታ አንተነህ ኢየሱስ አንተነህ ክብሬ ኮነ አንተነህ ኢየሱሴ ማረጌነ አንተነህ ኢየሱሴ ክብሬ ኮነ አንተነህ ኢየሱሴ ማረጌነ አንተነህ ኢየሱሴ። ሰላም ወገኖቼ እንዴት ናችሁ? ወንድማችሁ ዘማሪ ሞገስ ነኝ። አዲስ ሰዎች ከሆናችሁ ለዚህ ቻናል ሰብስክራይብ ማድረግ አትርሱ። ላይክ ሼር አድርጉ። አገልግሎቴ በትግርኛና በአማርኛ ነው። አማርኛ ፐርፌክት ላልችል ማለት ምን ብዬ ላስረዳችሁ? ያው ይገባችኋል አክሰንቱ የኤርትራ አማርኛ ታውቃላችሁ። ትግርኛ ነው የሚባል የተቀላቀለ ነው ግን ባለኝ አቅም ግን ትንሽ ማስረዳት አለብኝ። ያወቅኩትን ነገር ማካፈል አለብኝ ብዬ ነው የጀመርኩት የአማርኛ አገልግሎት። አማርኛ ሁለተኛ ቋንቋዬ ነው። አፌን የከፈትኩበት ትግርኛ ነው እና ግን ሰዎች ማስረዳት እችላለሁ ማለት ነው። አይጠፋብኝም አማርኛ ማለት ነው። የዛሬ አገልግሎቴ የድሮ አገልጋይ በኢትዮጵያ ሪቫይቫል ያመጣ አለምነህ ጀንበሩ የተባለ አለ። ትልቅ የእግዚአብሔር ሰው በጣም አከብረዋለሁ። የእሱን ትንሽ አገልግሎት እስቲ እንየውና የዘንድሮ አገልጋዮች ከእሱ መማር ያለብን ነገር ትልቅ ነገር የተረሳ ነገር ስላለ እሱን ለማስታወስ ብዬ ነው ይሄ ቪዲዮ የምሰራው። ስለዚህ እስከ መጨረሻ ተከታተለውኝ። ብዙ የማስተላልፈው መልእክት አለኝ ዛሬ። እስቲ አለምነህ ጀንበሩ ማን ነው? ምን ብሎ ነበር የሚያገለግለው? ምንድነው የነበረው አገልግሎቱ? ትንሽ ያዘጋጀሁት ቪዲዮ አለ። እሱን አይተን እንመለስና ብዙ የምናገረው ነገር አለኝ። የምህረት ዕጣ ወድቆብኝ ነው። የራሴን ኑሮ መኖር እፈልግ ነበረ። ከልጆቼ መለየት አልፈልግም ነበረ። ከልጅነት ሚስቴ መለየት አልፈልግም ነበረ። ዕጣ ወድቆብኝ ነው መንከራተተው። Open your eyes and ከፍተህ ግንባር ተመልከቱ። እፍ ስልባቸው ግን ይወድቃሉ። ስፒከሩን አንስቼ ከዳር ሂጄ እፍ ብል ተመልከቱ። ይሄ ማለት ግን አይቆሙ። ሃሌሉያ! በፍጹም እነሱ አይቆሙም። እኔ እግዚአብሔር ባሪያ አይቆሙም። ምክንያቱም ትንፋሽ ጋር የማን ክብር አለ? እስቲ አሜን። እስቲ ቀኝ እጃችን ወደ ላይ አድርጉ። ጌታ ሆይ አሁን መቀባት እንፈልጋለን። በዚህ ሰው ትንፋሽ አስተናጋጅ ተጠንቀቁ። መቀባት እንፈልጋለን። መንፈስ ቅዱስ 1 2 3 የእግዚአብሔር ሰዎች ወንድሞቼ፣ እንግዲህ ይሄ ያያችሁት አለምነህ ጀንበሩ ወንጌላዊ አለምነህ ጀንበሩ የተባለ ሰው የእግዚአብሔር ሰው በኢትዮጵያ የተነሳ ነው። እኔ በአካል አግኝቼው አላውቅም። በቪዲዮ ነው እኔ አገልግሎቱ ያየሁት። በጣም መንፈስ ያለበት አገልጋይ፣ በጣም እንጃ ዋው አሜዚንግ ግሬስ የነበረበት የእግዚአብሔር ሰው ነው። ትምህርቱ ካያችሁት አብዛኛው ስለ ቅድስና ነበር ትምህርቱ። አያጭበረብርም። የእግዚአብሔር ጸጋ አይሸጥም፣ አይነግድም። ሲገስጽም በፍቅር ነው የሚገስጸው። በእውነት በጣም እኔ የአለምነህ ጀንበሩ አገልግሎት በቪዲዮ ነው ያየሁት። እንዳያችሁት እንደነገርኳችሁ
በጣም በቃ እንደሱ ለመሆን ብዬ አንድ ቀን አስታውሳለሁ። በቃ በረሃ የሄድኩኝ ጾም ነበር። በቃ ልክ በቃ በአለምነህ ጀንበሩ የወረደ መንፈስ ይውረድብኝ ያልኩኝ። ለምንድን ነው በቃ ለየት ያለ አገልግሎት ማገልገል እኔ እወዳለሁ። በተፈጥሮዬ ለየት ያለ አገልግሎት በቃ አገልግሎት አሁን የአለምነህ ጀንበሩ ይማርክሃል። ቃል ብቻ አካፍሎ አይወርድም። መንፈስ ቅዱስ ያጀበው አገልግሎት ነው የሚያገለግል። በቃ ኡፍ ሲል በቃ መንፈስ ቅዱስ ሲወርድባቸው ሰዎች የሚስቁ ይስቃሉ፣ አጋንንት ያለባቸው ይወጣል። ብዙ አያጨናንቅም አገልጋዩ። ካያችሁት በእጁ ብዙ አይገፋህም፣ ብዙ እንትን አያደርግም። በቃ ኡፍ ይልሃል። ይሄ ነው አገልግሎት ማለት ነው። አሁን አገልጋዮች ከአለምነህ ጀንበሩ መማር ያለብን ምንድን ነው ካላችሁ፣ ብዙ መማር አለብን። ለምሳሌ የእግዚአብሔር ጸጋ በገንዘብ የምትሸጡ ጸሎት፣ ትንቢት ምናምን ተመለሱ። አገልግሎት ማለት ትክክለኛ የመንፈስ ቅዱስ አገልግሎት ይሄ ነው። አንዳንዶች አገልጋዮች ደግሞ በኃይል ሰው የምትገፉ የምታወድቁ አላችሁ። በጥፊ የምትመቱ እንዴ! ምንድን ነው? ሰዎች ካልወደቁ መንፈስ ቅዱስ አልሞላባቸው ማለት ነው እንዴ? አሁን አንዳንድ አገልጋዮች በቃ የተሳሳተ እንትን አለባቸው ልምምድ። በቃ መንፈስ ቅዱስ ሰው ወረደበት እንዲባል በቃ ይገፋሉ ምናምን ያስጨናንቃሉ። እንደዛ እኮ አይደረግም። አገልግሎት ማለት በቃ ይሄ ነው። የአለምነህ ጀንበሩ አያችሁት። ሌላ ደግሞ የተረሳ ነገር በዚህ ዘመን የተረሳ አንድ ትልቅ ትምህርት አለ፣ ቅድስና የተባለ ነገር። በእውነት አሁን በእነ አለምነህ ጀንበሩ ዘመን ስለ ቅድስና ትምህርት ብዙ ነበር። አሁን ጠፋ። በቃ ይሄ ስለ ቅድስና ትምህርት ምናምን ጠፋ እና ሰዎች ያው በቃ ደፋሪ የሆነ ኃጢአት እየተለማመደ መጣ። በእውነት እግዚአብሔር ይቅር ይበለን። የስህተት ትምህርት ብዙ ገባ የእግዚአብሔር ቤት ማለት ነው። አዎ እናውቃለን፣ በጸጋ ድናችኋል ይላል መጽሐፍ ቅዱስ። በክርስቶስ ሁሉ ነገር ተፈጽሟል። ነገር ግን ሰዎች በቅድስና እንዲመላለሱ እግዚአብሔር እንዲፈሩ መማርም አለብን። እንደዛ ብዬ ነው። አሁን አንዳንድ ሰዎች ሁሌ ተፈጽሟል፣ ድናችኋል ብቻ ብለው ያስተምራሉ። ግን የንስሐ ትምህርትን ማስተማር አለባቸው ብዬ ያምናለሁ። ሁለቱም አዎ ድነናል፣ ሰው ደግሞ በንስሐ መመለስ እንዳለበት፣ ከመጥፎ መንገዱ መመለስ እንዳለበት መማር አለብህ። እንዴ ሚዛናዊ መሆን አለብን እኮ። አሁን አንዳንድ አገልጋዮች የረሱት ትምህርት ይሄ ነው። ይሄ ቅድስና የተባለ ትምህርት በቃ ሁሌ ድነሃል፣ ተፈጽሞልሃል ብቻ እያልክ አትሄድም። አንዳንድ ጊዜ በእግዚአብሔር ቤት በአመፅ የሚመላለሱ ሰዎች ሊኖሩ ስለሚችሉ ለነሱም የንስሐ ትምህርት ያስፈልጋል። ኢየሱስ ይመጣል፣ ወንድሜ በንስሐ ተመለስ፣ በቅድስና መመላለስ አለብን፣ የእግዚአብሔር ፊት መፈለግ አለብን፣ በመንፈስ ቅዱስ ኃይል ማገልገል አለብን እያልክ ሰዎችም ማስተማር አለብህ ብዬ አምናለሁ። ልክ እንደ ወንድሜ አለምነህ ጀንበሩ ማለት ነው። እና በዚህ ዘመን የተረሳ ትምህርት ይሄ ነው፣ ቅድስና የተባለ ነገር ማለት ነው። እሱን አስተምሩን፣ አስተማሪዎች አስተምሩን። እየረሳችሁት ነው። የንስሐ ትምህርት እየተረሳ ነው፣ ግን ማስተማር አለባችሁ። አሁን ዘንድሮ እኮ የምናየው እኮ ጉድ እኮ ነው። በእግዚአብሔር ቤት እኮ ብዙ ጉድ ነው የሚደረገው። እና እኔ የአለምነህ ጀንበሩ ቪዲዮ ሳየው ምን ትሆናለህ ካላችሁኝ ይቀሰቅሰኛል። ወደ ጸሎት እንድገባ፣ በቅድስና እንድኖር፣ የእግዚአብሔር ፊት እንድፈልግ፣ በንስሐ እንድመለስ ያደርገኛል የአለምነህ ጀንበሩ ቪዲዮ ሳየው ማለት ነው። እና ሰው ሁሉ የተሰጠው ነገር ነው የሚያደርግ አውቃለሁ። አንዳንድ ሰዎች ስለ ቅድስና የማያስተምሩ አስተማሪዎች አሉ። እንግዲህ የተሰጣቸው ያስተምራሉ፣ ችግር የለም። ግን በዚህ መጨረሻ ዘመን እንደዚህ ትምህርት መብዛት አለበት ብዬ ነው የማምነው። ለምንድን ነው መሰላችሁ? ትልቅ ፈተና ነው ያጋጠመን ክርስቲያኖች በዚህ ዘመን። በጣም ከባድ ፈተና ነው እና አሁን የእግዚአብሔር ፊት መፈለግ ነው ያለብን እንጂ እንደፈለግን እንድንሄድ
የሚያደርግ ትምህርት አያስፈልገንም። አዎ ድነናል፣ አዎ ጸድቀናል። ነገር ግን በእግዚአብሔር ፊት መመላለስ አለብን። በጸሎት መመላለስ አለብን። ይሄ ነገር አሁን እየተረሳ በቃ ከእግዚአብሔር ቤት እየወጣ እየሄደ ነው። ይሄ ትምህርት ለምንድን ነው እንደዚህ አይነት ትምህርት የሚጠፋ? ለምን? አይገባኝም። አንዳንድ ጊዜ እኔ በቃ ድክም ሲለኝ፣ ግራ ሲገባኝ፣ ሲጨንቅብኝ የነ አለምነህ ጀንበሩ ቪዲዮ ሳይ፣ የአፖስትል ታምራት ታደቀ እወደዋለሁ ትምህርቱ። እሱም ሳይ ምን ሆናለሁ መሰላችሁኝ? በቃ የእግዚአብሔር ፊት እንድፈልግ ያደርገኛል፣ ይቀሰቅሰኛል። ትምህርታቸው ይቀሰቅሰኛል። በቃ መንፈስ ቅዱስ ከመንፈስ ቅዱስ ጊዜ ማሳለፍ እንዳለብኝ ይሰማኛል ማለት ነው። እና ኃይል አለው። የዓለምነህ ጀንበሩ ትምህርት ካያችሁት ኃይል አለው። ልክ በቃ ሐዋርያት ያገለግሉት ነበር በኃይልና በመረዳት በመንፈስ ቅዱስ አይደል የታጀበ አገልግሎት። እና ዓለምነህ ጀንበሩ በዛ ዘመን ብዙ ሰዎች አስነስተዋል፣ ለብዙ ሰዎች መነቃቃት ሆነዋል። አንዳንድ ሰዎች ሲያጫውቱኝ በቃ ያለ መንፈስ ቅዱስ ምሪት አያገለግልም ይሉኝ ነበር ማለት ነው። የሚያውቁት ሁሉ ነገር የሚያደርገው በመንፈስ ቅዱስ ምሪት ነበር። ለዛ ነው ለየት ያለ አገልጋይ የነበረ አሉኝ። እና ልክ ነው። በመንፈስ ቅዱስ ምሪት የሚመላለስ አገልጋይ ሁል ጊዜ ለየት ያለ ነገር ያመጣል። እንደሰማሁት ታሪኩ የእሱ ታሪክ ማለት ነው ወደ ጌታ እንደሚሄድም ተናግረው ነው የሄደ ምናምን ሰምቻለሁ። አይ ቲንክ ደብረ ዘይት ነው ምናምን ወደ አገልግሎት የሄደ በአደጋ መኪና ነው የሞተ መሰለኝ። ግን እግዚአብሔር ውሰደኝ ይል ነበር። አንዳንድ አገልጋዮች ያስጨንቁት ነበር፣ አልተረዱትም ምናምን ይፈታተኑት ነበር ምናምን ሰምቻለሁ። በጣም እያለቀሰ እኔ እኮ ጫን የምላችሁ ምጫንባችሁ ምገስጣችሁ በትክክል መንገድ እንድትሄዱ እንጂ ለእናንተ ለማስፈራራት አይደለሁም ምናምን ብላ እያስለቀሰ ነበር የሚያስተምር። አንዳንድ ጊዜ አንዳንድ አገልጋዮች አይረዱትም ነበር ምናምን አለኝ አንድ አገልጋይ። ከዛ በቃ ውጊያ ፈተና ሲበዛበት እግዚአብሔር ሆይ በቃ ውሰደኝ እኔ አልፈልግም ምናምን ብሎ ነው የሄደ ምናምን ሰምቻለሁ እንደዛ። እንግዲህ በዚህ ዘመን ቢኖር ዓለምነህ ጀንበሩ እኔ ደስ ይለኝ ነበር በእውነት ምክንያቱ የዘንድሮ ክርስቲያኖች መመለስ አለብን ከኔ ጀምሮ ማለት ነው። በእውነት ነው መመለስ ነው ያለብን፣ መመለስ አለብን። መጫወቻ ነው ያደረግነው። የእግዚአብሔር ቤት መጫወቻ ሆኗል። በቃ ዘንድሮ ብዙ ጉድ ነው እናየው በቤተ ክርስቲያን። የእግዚአብሔር ጸጋ ሲሸጥ እናያለን፣ ጉድ ነው የምናየውና አሁን ግን ተመለሱ የሚሉ አገልጋዮች ያስፈልጉናል ብዬ አምናለሁ። በዚህ መጨረሻ ዘመን ተመለሱ፣ የእግዚአብሔር ፊት ፈልጉ፣ በቅድስና ኑሩ፣ ከአመፅ ራቁ የሚሉን አገልጋዮች እንፈልጋለን በዚህ ዘመን። በቃ አሁን ግን ጠፋ፣ እንደዚህ አይነት ትምህርት ጠፋ። አላቅም ለምንድን ነው እኔ እንጃ። እንዴ ተመለሱ፣ በቅድስና ተመላለሱ፣ በንስሐ ተመላለሱ እኮ የአዲስ ኪዳን አገልግሎት የአዲስ ኪዳን ትምህርት እኮ ነው። ለምንድን ነው የሚጠፋ? ለምንድን ነው ከእግዚአብሔር ቤት የሚወጣው ይሄ እንደዚህ አይነት ትምህርት? ግራ ይገባኛል ማለት ነው። አሉ አንዳንድ የእግዚአብሔር ሰዎች ተመለሱ፣ የእግዚአብሔር ፊት ፈልጉ፣ በቅድስና ኑሩ የሚሉ አሉ። ግን አብዛኛው ካየኸው በዚህ ዘመን አገልጋዮች እግዚአብሔር ይቅርታ ያደርግልን ራሳቸው ነው ከፍ የሚያደርጉት እንጂ የእግዚአብሔር ነገር ብዙ ትንሽ ቅሬታ አለብኝ። ትምህርት አያስተምሩ። በተለይ በነቢያት በኩል አንዳንድ ነቢያቶች ትምህርት አያስተምሩ። ለምንድን ነው? እኔ ግራ ይገባኛል። አያስተምሩ። እንደዚህ እንትና ነቢ እንደዚህ ያደረገ፣ እንትና ነቢ እንደዚህ ሆነ፣ እንደዚህ ሆነ። ዩቲዩብ ቻናላቸው እንደዛ ነው የሞላ። ስለ ራሳቸው ብቻ ነው ወሬው። ለምንድን ነው ትምህርት የሚያስተምሩ? ለምንድን ነው? ግራ ይገባኛል ማለት ነው። ሰዎች ወደ እግዚአብሔር ፊት ማሳየት ነው ያለብን። ሰዎች ፊታቸው ወደ እግዚአብሔር እንዲመለሱ እግዚአብሔርን እንዲያዩ ነው እንጂ
እኛን እንዲያዩ ማድረግ የለብንም። እና አሁን ትልቅ ፈተና የሆነ በቤተክርስቲያን ዘንድሮ ምንድን ነው? አንዳንዶች የእግዚአብሔር ጸጋ የማይቀበሉ ሰዎች ተነስተዋል። ሁሌ ነቃፊ፣ ሁሌ ተቺዎች። እንዴ የነቢያት አገልግሎት አይቀበሉም፣ ትንቢት አያምኑም፣ ለተነሳ አገልጋይ ሌባ፣ ሐሰተኛ ጠንቋይ የሚሉ አሉ። እንደ አቤል አቡና፣ ዘላለም፣ አማን ሻሎም፣ ሌሎቹም አሉ። ይሄ ጽንፈኛ በቃ ተቺዎች፣ ጸጋ አይቀበሉም። በዛኛው ሳይድ ደግሞ አሉ በቃ አገልግሎታቸው ስለ ብር ብቻ፣ ብር ይወዳሉ። ዝም ብሎ ማጨርበር፣ በዚህ ጋርድ ምናምን ይዘህ በቃ መታየት የሚፈልጉ አገልጋዮችም አሉ። መንፈስ ቅዱስ ከፍ ከፍ የማያደርጉ ቅድስና አይሰብኩም። ስለ ራሳቸው ብቻ የሚሰብኩ ነቢያቶችም ታያለህ። በቃ እንደዚህ እንዳረኩኝ፣ እንደዚህ እንትና ነቢ እንደዚህ ያደረገልኝ። ሁሉም ስብከታቸው ቻነላቸው ስለ ራሳቸው ብቻ ናቸው። በቃ እነሱም መመለስ አለባቸው። አሁን የዓለምነህ ጀንበሮ እኔ የምወድለት ነገር ምንድን ነው? በጸጋ ያምናል፣ በመንፈስ ቅዱስ ኃይል ያገለግላል፣ ቅድስና ደግሞ ይሰብካል። ሚዛናዊ ነው አገልግሎቱ። ለዛ ነው እኔ የምወድለት አገልግሎቱ የዓለምነህ ጀንበሮ። ዝም ብሎ የእግዚአብሔር ቃል ብቻ አስተምረው አይሄድም። አሁን አንዳንድ ሰዎች ተቺዎች አሉ። የእግዚአብሔር ቃል በደንብ ያስተምራሉ፣ ኃይል ግን የለባቸውም። አገልግሎታቸው ኃይል የለባቸው። ገባችሁ? ይሄ ግን የዓለምነህ ጀንበሮ ለየት የሚያደርገው ነገር ቅድስና፣ ንስሐ ይሰብካል፣ በመንፈስ ቅዱስ ኃይል ደግሞ ያገለግላል፣ ጸጋም ያምናል፣ ትንቢት ይነበያል፣ ፕሮፌሲ ኃይልም ያገለግላል። ይሄ ነው አሁን የተሳነ በዚህ ዘመን የተሳነ ነገር አሁን ይሄ ነገር ነው። ሁለቱም እንዴት አድርገ ይዘን ማገልገል አለብን። በእርግጥ አሉ እንደዛ የሚያገለግሉ እንደ አፖስትል ታምራት አረቃ። አሁን እኔ እወደዋለሁ። እሱ በመንፈስ ቅዱስ ምሪት ያገለግላል፣ በኃይል አገልግሎት ያገለግላል። ተመለሱ፣ በቅድስና መመላለስ አለብን፣ የእግዚአብሔር ፊት መፈለግ አለብን፣ መንፈስ ቅዱስ ብሎ ሲያስተምር ብዙ ጊዜ ያለው ብዙ አይታማም። እሱም በራምጡ ምናምን የእግዚአብሔር ጸጋ ሲሸጥ ዘይት ሲሸጥ አይቼው አላውቅም። አሉ እንደዛ ማለት ነው። እንደሱ መሆን አለብን ብዬ ነው የማምነው ወገኖቼ። ስለዚህ የዛሬ መልእክቴ ይሄ ነው። ወደ ድሮ አገልጋዮች እያየን እንመለስ። እንደና ዓለምነህ ጀንበሩ አገልግሎት ማገልገል ይሆንብን። የእግዚአብሔር ፊት እንፈልግ። መጨረሻ ዘመን ያለ ነው። ኢየሱስ ክርስቶስ እየመጣ ነው። እባካችሁ ወገኖቼ እንመለስ ከኔ ጀምሮ ማለት ነው። እንመለስ። እግዚአብሔር ፊቱን ያብራልን። መመለስ ይሆንብን ወደ ድሮ። በቃ የድሮ ነገር እኔ በጣም እናፍቃለሁ። በቃ የድሮ መዝሙር፣ የድሮ ስብከት ካያችሁት በቃ ኢየሱስ ነው የሚያሳዩህ። ኢየሱስ። የዘንድሮ አገልጋዮች ግን እግዚአብሔር ይቅር ይበለን። በቃ ዝም ብለን ማኪናችን፣ ቤታችን፣ ሱፋችን ብቻ ነው የምናሳየው። ክርስቶስ አናሳይም። ሾው ሆነናል። እባካችሁ ሁላችን እንመለስ። እባካችሁ እንደ ድሮ አገልጋዮች ኢየሱስ አሳይተን እንለፍ። እግዚአብሔር ጸጋ ያብዛልን ወገኖች። እኔ አልፈርድም። አንዳንድ ጊዜ እኔም ስለምሳሳት ማለት ነው። እና መመለስ ይሆንብን። በቃ ወደ ድሮ ህይወት እንመለስ። ወደ እነዚህ አገልግሎት አይናፍቃችሁም? ደስ አይላችሁም? ይሄ የዓለምነህ ጀንበሮ አገልግሎት ስታዩ እኔ ናፍቀዋለሁ። ደስ ይለኛል። ነፍሴ ሐሴት ታደርጋለች። ምን አይነት እንደዚህ አገልግሎት ለምን ጠፋ በዚህ ዘመን ብዬ ሁሌ እንትን ሆናለሁ ማለት ነው። እና መመለስ ይሁንብን ወገኖቼ ብዬ ላሳስባችሁ ብዬ ነው። እንግዲህ በአማርኛ አገልግሎት እቀጥላለሁ። ብዙ ያዘጋጀሁት መልእክት አለ ስለ መጨረሻው ዘመን፣ ስለሚመጣው ቁጣ፣ ዓለም ላይ የሚመጣው ፍርድ፣ በዓለም ላይ ማለት ነው። በእግዚአብሔር ልጆች እኛ ከፍርድ አምልጠናል። እንግዲህ ምንድን ነው የሚሰራ ያለ ኒው ወርልድ ኦርደር፣ ማይክሮቺፕ፣ በእስራኤል የሚያጋጥመው አሁን የሰለሞን ቤተ መቅደስ ምን ላይ ደረሰ? ብዙ መልእክቶች ይዤ ብቅ እላለሁ ወደ እናንተ። ዓለም ወዴት እየሄደች ነው እናያለን። በትግርኛና በአማርኛ ነው አገልግሎቴ። ሳብስክራይብ ያላደረጋችሁ እዚህ ቻናል እባካችሁ አሁን ሳብስክራይብ አድርጉ እንድትባረኩ። በዚህ አገልግሎት መዝሙር አለ፣ ስብከት አለ፣ ሁሉም ነገር ነው ያለ። የሐሰተኞች ደብተራዎች፣ ጠንቋዮች፣ ኢሉሚናቲ ስራ ደግሞ እናጋልጣለን። ታውቃላችሁ። በዛም አገልግሎት አለኝ። እነሱም እናስለፋለፋቸዋለን፣ ወንጌል እንመሰክርላቸዋለን። እንግዲህ ኢየሱስ እስከሚመጣ ድረስ ለሰዎች የሚያንጽ ነገር፣ ለሰዎች የሚጠቅም ነገር ይዘን ብቅ እንላለን። ሳብስክራይብ ያላደረጋችሁ ግን አሁን ሳብስክራይብ አድርጉ ብዬ እመክራችኋለሁ። መልካም ምሽት። ተባረኩልኝ።